ስኮላርሺፕ ማይሳካላችሁ ጎበዝ ተማሪ ስለሆናችሁ ወይም ስላልሆናችሁ ሳይሆን ዲኤም ወይም ቴክስት የምታደርጉበት መንገድ ነው ስህተት የሆነው። ሁሉም ተማሪ ማለት ይቻላል ዲኤም የሚያደርጉበትን መንገድ አያውቁም። ዝም ብለው ሌላ ተራ ሰው የሚያወሩ አስመስለው ማይሆን ሜሴጆችን በመጻፍ ማይሆን ነገሮችን በመጻፍ ቻንሳቸውን ያበላሻሉ፣ ቫልዩአቸውንም አያሳዩ። በዛሬው ቪዲዮ በትክክል እንዴት ሜሴጅ ማድረግ እንችላለን የሚለውን ነው የምናየው። ምን ዶክሜንት እንደሚያስፈልገንና እንዴት 100% ቪዛ አክሴፕታንስ እንደምናገኝ መጨረሻ ላይ ነግራችኋለሁ። ተከታተሉ። አብዛኛው ሰው የሚሰራው ስህተት የሚጽፉት ሜሴጅ ላይ ልክ እንደ ፕሮፌሽናል አይጽፉም። ይህም ማለት ቫልዩአቸውን ይቀንሰዋል። ስትጽፉም በትክክለኛ ቬሪፋይድ የሆነ የጉግል አካውንታቸው ወይም ደግሞ ኢንስታግራም አካውንታቸው ላይ የግዴታ መሆን አለበት። ስቴፖችን ስቴፕ 1 ሪሰርች ፈርስት። መጀመሪያ ሪሰርቻችንን መጨረስ አለብን። ይህም ማለት ስኮላርሺፖቹ ምን አይነት ሰው ወይም ምን አይነት ተማሪ ወይም ምን አይነት ካራክተር ያለው ሰው ይፈልጋሉ የሚለውን መጀመሪያ ግዴታ ሪሰርች ማድረግ አለብን። እንደገና ደግሞ ምን ዲኤም እያደረግ እንደሆነም የግዴታ ማወቅ አለብን። በመጨረሻም ደግሞ ሪኳየርመንታችንን የግዴታ ማወቅ አለብን። ይህም ማለት ስኮላርሺፑ ከኛ ምን ይፈልጋል፣ ምን አይነት ሪኳየርመንቶች፣ ምን አይነት ዶክሜንቶች ይፈልጋል የሚለውን የግዴታ ማወቅ ይጠበቅብናል ማለት ነው። እነዚህም ቫልዩዎች የግዴታ ማወቅ ያለብን ነገሮች ናቸው። ሁለተኛው ደግሞ የግዴታ ፕሮፌሽናል የሆነ ግሪቲንግ ያስፈልገናል። ይሄ ማለት ግሪት ስናደርግ ወይም ደግሞ የመጀመሪያ ላይናችን ሄይ ወይም ደግሞ ብሮ እያልን መጀመር የለብንም። ሪስፔክት ባለው መልኩ ትክክለኛ ፕሮፌሽናል የሆነ ሜሴጅ መጻፍ አለብን። ፕሮፌሽናል ሜሴጆችን ስንጽፍ በትክክል ራሳችንን የሚገልጽ መሆን አለበት። እዚህ ጋር በጣም ማተር የሚያደርገው የመጀመሪያው ላይናችን ነው። መጀመሪያ ላይናችንን ስንጽፍ ልክ እንደ ጓደኛ ምንጽፍ ማይረባ ነገሮችን አስገብተን የምንጽፍ ከሆነ በጭራሽ አቴንሽን አይሰጡንም። ይህን ማስተካከል አለብን ማለት ነው። ሶስተኛው ስቴፕ ደግሞ ሾርት ኢንትሮዳክሽን። እዚህ ጋር ነው ብዙ ሰው የሚበላው። በጣም ረዥም የሆነ ፓራግራፍ በመጻፍ በጣም ይሸወዳሉ ማለት ነው። እኛ ስማችንን፣ እድሜያችንን፣ ሀገራችንን እና ምን እንደምንሰራ የሚገልጽ አጭርና ፕሮፌሽናል የሆነ ሜሴጅ ነው ማዘጋጀት የሚጠበቅብን ማለት ነው። ብዙ ሰው የሚሸወደው ረዥምና በጣም አሰልቺ የሆኑ ሜሴጆችን በመጻፍ ምንም አይነት አቴንሽን አያገኙም። ይህንን ልብ ብለን መስራት ያለብን ነገር ነው ማለት ነው። አራተኛው ደግሞ ሾው ዮር ቫልዩ። በዚህ ጊዜ በጣም ትልቅና 100% ሚና የሚጫወተው እዚህ ጋር ነው። እዚህ ጋር ቫልዩአችንን ማረጋገጥ ያለብን ሰዓት ነው። ይህ ማለት ያገኘነው ውጤቶች፣ ቫልዩዎቻችንን፣ አቺቭመንቶቻችንን በትክክል የሚገልጹ ዶክሜንቶችን ወይም ደግሞ የተለያዩ ፋይሎችን እና መረጃዎችን የግዴታ መላክ አለብን ማለት ነው። በዚህ ሰዓት የስኮላርሺፖችን አቴንሽን 100% ማግኘት እንችላለን። የተለያዩ የግሬድ ወይም ማርኮቻችንን፣ አቺቭመንቶቻችንን እና አትሌቲክ ወይም ደግሞ አካዳሚክ ስታተሶቻችንን የግድ ኮንሲደር ማድረግ ወይም ደግሞ መላክ ይጠበቅብናል ማለት ነው። አምስተኛው ስቴፕ ትልቅ ሚና ይጫወታል። በዚህ ሰዓት ቀጣይ ምን ማድረግ እንዳለብን መጠየቅ ያለብን እና ደግሞ እንዴት አፕላይ እናድርግ የሚለውን ጥያቄ መጠየቅም ይጠበቅብናል ማለት ነው። ፕሮፋይላችንን እንድንልክም የግዴታ አስክ ማድረግ አለብን ወይም ደግሞ ሪኩዌስት ማድረግ አለብን። በዚህ ሰዓት ምንም አይነት የፍራቻ ስሜት ሊሰማን አይገባም። ኮንፊደንትሊ ሆነን ጥያቄዎቻችንን መጠየቅ አለብን። ቀጣይ ምን እናድርግ፣ እንዴት አፕላይ ማድረግ እንችላለን፣ ፕሮፋይላችንን ላክላችሁ ወይ ብለን በኮንፊደንስ መጠየቅ ይጠበቅብናል ማለት ነው። አንድ በጣም ፕሮፌሽናል እና ጠቃሚ የሆነ ቲፕ ልስጣችሁ። ከ7 እስከ 10 ቀን ሪፕላይ ካላደረጉላችሁ ሁለተኛ ወይም ኔክስት ሜሴጅ መላክ አለባችሁ ማለት ነው። አሁን የምትልኩት ወይም ከ7 እስከ 10 ቀን ካልመለሱላችሁ የምትልኩት ፎሎ አፕ ሜሴጅ አጠር ያለና ሪኩዌስታችሁን የሚገልጽ መሆን አለበት ማለት ነው። ስለ ዶክመንት እና ስለ ቪዛ ስናወራ ቀድማችሁ እናንተ ትራንስክሪፕታችሁን፣ ሪኮሜንዴሽን ሌተር እና የተለያዩ ሪከርዶቻችሁና ፖርትፎሊዮቻችሁን የቪዛ ሪኳየርመንታችሁንም ቀድማችሁ መፈለግና መዘጋጀት ያለባችሁ ነገር ነው። እስኪ እዚህ ጋር እኔ ራሴ እንደ ፕሮፌሽናል ዲኤም ያደረኩትን አንድ ስኮላርሺፕ ሙከራ ላሳያችሁ። እዚህ ጋር እንደምታዩት ቅድም ባወራነው መሰረት አጠር ያለችና ፕሮፌሽናል የሆነ ሜሴጅ ሊላኩላቸው እነሱም አክሴፕት አድርገው ስልክ ቁጥራቸውንና የዌብሳይታቸውን ሊንክ ልከውልኛል ማለት ነው። ይሄ
ትልቅና ቬሪፋይድ የሆነ ካምፓኒ ነው። እንደምታዩት ሃይ ናታን ብለው ትክክለኛ ሜሴጅ ነው የላኩልኝ ማለት ነው። እንደምታዩት አፕላይ እንዳደረግ ሙሉ ነገሩን በካይንድ ሆነ ሪከርድ ገልጾልኛል ማለት ነው። በጣም ታዋቂ የሆኑና ዝነኛ ዩኒቨርሲቲ ናቸው። ሶ በጣም ብዙ ተማሪዎችን በማፍራት የሚታወቁ ዩኒቨርሲቲ ናቸው እንደምታዩት። ሶ በትክክለኛ ዲኤም ባደረኩት መሰረት ሪፕላይ አድርገውልኛል። እንደምታዩት አካውንታቸውን ቬሪፋይድ የሆነ አካውንት ነው። ሶ እናንተም ኢንስታግራም ላይ ወይም ደግሞ ክሮም ላይ ዲኤም ማድረግ ትችላላችሁ። እንዴት ዲኤም ላድርግ የሚል ጥያቄ አይምራችሁ ላይ ከተፈጠረ ኮሜንት ላይ ሀሳባችሁን አሳውቁኝና ትክክለኛ የሆነው ሜሴጅ ልክላችኋለሁ ማለት ነው ለእያንዳንዳችሁ። ሶ በአሁኑ ሰዓት ስኮላርሺፕ ለመሙላት ምንም አይነት ጥበብ አይደለም የሚያስፈልገው ፕሮፌሽናሊዝም ነው። ፕሮፌሽናል የሆኑ ቴክስቶችን እና ሜሴጆችን መላክ ነው። ፋይሎቻችንን አሟልተን መጠበቅና መዘጋጀት ነው ከኛ የሚጠበቀው። ሶ ሁላችሁም አሁን ባሳያችሁ ቪዲዮ መሰረት ለስኮላርሺፓችሁ ተዘጋጁ። በእርግጠኝነት ሰክሰስፉል የሆነ ስኮላርሺፕ ታገኛላችሁ ማለት ነው። ቪዲዮ እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።